አስናቁ አሸናፊ በአበበሽ ጎበና የእናቶችና የህፃናት ሆስፒታል ለሕክምና በመጣችበት ወቅት ነው ያገኘናት። ወደዚህ ሆስፒታል ያመጣት አጋጣሚ ነበር። እርሱም በአካባቢዋ ባለው ጤና ጣቢያ ያደረገችው የማህፀን በር ካንሰር ምርመራ በውጤቷ መሰረት ወደ አበበሽ ጎበና የእናቶችና ህፃናት ሆስፒታል ለተሻለ ሕክምና ተልካ ነው። ጤና ጣቢያ ልጄና ሞብኝ ሄጄ ነበርና እንደዚህ መንግስት እንደዚህ በነፃ አቅርቧልና ታዩ ተባለ። ከዛ በኋላ እስቲ ቆይ ቼክ ሊደረግበት ቼክ ሲደረግ ያሳያል ሲባል ሪፈር ወደዚህ ተጽፎ መጣው ከጤና ጣቢያ ነው ላኩኝ ማለት ነው ወደዚህ መጣሁት። የዓለም ጤና ድርጅት ሪፖርት እንደሚያሳየው ከሆነ በዓለም አቀፍ ደረጃ በካንሰር አማካይነት ለሚከሰቱ ሞቶች የማህፀን በር ጫፍ ካንሰር ከጡት ካንሰር በመቀጠል ሁለተኛው ምክንያት ነው። በዓለም ላይ በብዛት ከሚከሰቱ ካንሰሮች መካከል በአራተኛ ደረጃ ላይ የሚገኝ ሲሆን በኢትዮጵያ በየዓመቱ በማህፀን በር ጫፍ ካንሰር ከ5300 በላይ ሴቶች ህይወታቸውን እንደሚያጡ የጤና ሚኒስቴር መረጃ ያሳያል። የማህፀን በር ጫፍ ካንሰር ከጡት ካንሰር ቀጥሎ በሴቶች ላይ በብዛት ከሚከሰቱት መካከል ይመደባል። ማህፀን ጫፍ ካንሰር ያው የሚከሰተው ምክንያት ተብሎ የሚታወቀው በአብዛኛው የሂውማን ፓፒሎማ ቫይረስ የተባለ ቫይረስ አለ። እሱ በግንኙነት ወቅት የሚተላለፍ የሆነ ቫይረስ ነው። በሱ ምክንያት ነው የሚከሰተው በብዛት ማለት ነው። ኦልሞስት እስከ 100% ማለት ይቻላል። የማህፀን በር ጫፍ ካንሰር ከሌሎች የካንሰር አይነቶች ለየት የሚያደርገው ከመከሰቱ በፊት በሚደረግ ምርመራ ቀድሞ መከላከልና ቶሎ ማከም የሚቻል መሆኑ ነው። መከላከል የሚቻልባቸው የተለያዩ አይነት ስትራቴጂዎች አሉ። እንግዲህ በዋናነት ካንሰሩ ከመከሰቱ በፊት ቅድመ ካንሰር የምንለው የህመሙ ደረጃ አለ። ሙሉ ለሙሉ ካንሰር ከመከሰቱ በፊት የቅድመ ካንሰር የሴሎች ለውጥ ወይም ማህፀን ጫፍ ላይ የሚታዩ ምልክቶች ይኖራሉና እነዛን ምልክቶች ቀድሞ ስክሪን በማድረግ በተለያዩ አይነት የስክሪን የማድረጊያ ወይም የመመልከቻ አይነት ምርመራዎች በማድረግ በእነዛ ምርመራዎች ካንሰር ከመከሰቱ በፊት ማወቅ ይቻላል። አንደኛው እሱ ነው ለመከላከል የምንጠቀመው። ሌላኛው የክትባት ነው። እድሜያቸው ለጋ እድሜ ላይ ያሉ ከ9 እስከ 14 የሆኑ ህፃናት ላይ ክትባት ለመከላከል የሚሰጥ ክትባት አለ። ያንን ክትባት በመከተብ የማህፀን ጫፍ ካንሰርን መከላከል ይቻላል። በዚህ ካንሰር የሚጠቁ ሴቶች በአብዛኛው በጣም ከፍተኛ ደረጃና ለመታከም የማይችልበት ደረጃ ከደረሰ በኋላ ነው አብዛኞቹ ሴቶች ወደ ጤና ተቋማት የሚመጡትና ሬጉላር ስክሪኒንግ ወይም ደግሞ የምርመራ ዘዴዎች ቅድመ ካንሰር ላይ ምርመራ የሚደረግባቸውን የስክሪኒንግ አገልግሎቶች ለማግኘት ወደ ጤና ተቋማት ቀደም ብሎ መምጣት በጣም አስፈላጊ ነው። ባለታሪካችን አስናቁ አሸናፊ ወደዚህ ሕክምና ተቋም ቀድማ በመምጣቷ በቶሎ ሕክምናን ማግኘትና የመዳን ተስፋን ሰንቃ ነው። ቀድሜ ከታየውኝ ይድናል ተብሎ ስለሚነገርም እድናል ብዬ ነው ማስበው። ሳይ ረፍት ከረፈደ በኋላ እኮ ምንም ዋጋ የለውም። ሰው ልጅ አንዳንዴኛ እንዘናጋለን። ምን አለብን እንዴት ደግሞ ሴቶች ስለሆነ እንፈራለን ለማድረግ ምርመራውን ለማድረግ እንፈራለን። ግን ይሄ መስፈራ ነገር ምንም አይደለም። ቀድሞ ጥንቃቄ ማድረግ እኮ ለራስ ነው እንጂ ከረፈደ በኋላ ማለት ዋጋ የለውም። የማህፀን በር ጫፍ ካንሰር ቀድሞ የሚያሳየው የህመም ምክንያት ባለመኖሩ ሴቶች ወደ ሕክምና ተቋም በመሄድ እንደማይመረመሩ ከሚያደርጓቸው ምክንያቶች መካከል አንዱ ሆኖ ይነሳል። በመሆኑም የቅድመ ምርመራ አገልግሎት በተለያዩ የሕክምና ተቋማትና ጤና ጣቢያዎች በነፃ የሚሰጥ በመሆኑ ሴቶች ቅድመ ምርመራ እንዲያደርጉ ጥሪ ቀርቧል። ቅድመ ካንሰር ላይ በአብዛኛው ምልክት አይታይም። ሴቶች ምልክት አይታይ ለዛም ነው ቅድመ ምርመራ ማድረግ የሚኖርባቸው። ምልክት አያሳይም። በተለይ ምልክት ካለ ማሳየቱ አንፃር በጣም አድቫንስ ያደረገ ወይም ከፍተኛ ደረጃ ሲደርስ ነው ሰዎች ምልክት ማየት የሚጀምሩት። ከፍ ያለ የካንሰር ደረጃ ሲሆን በአብዛኛው የሚታየው ምልክት መድማት ሊሆን ይችላል። ከኖርማል የወር አበባ ዑደት ውጪ ያለ መድማት ሊሆን ይችላል። የተለያየ ፈሳሽ ከማህፀን ሊታይ ይችላል። እንደዛ አይነት ምልክቶች ያሳያል። ሌሎችም ወደ ተለያዩ ሰውነት አካሎች ሲሰራጭ የሚያሳያቸው የህመም አይነቶች አሉ። በዛ መለየት ይቻላል። ግን በዛ ደረጃ ሲደርስ ብዙ ጊዜ ሕክምናው ከበድ ያለ ነው የሚሆነው። ልመርመር ብዬ እውነቱን ለመናገር አላቅም። እንደዚህ ነገር ልመርመር ብዬ አላቅም። ግን የዛኔ አሁን አንድ ጓደኛ አብረን ሄደን እንመርመስላት እምቢ ብላኝ ሄደች ጓደኛ አለችኝ። አልሄደችም ከኔ ጋር ማለት ነው። ተመርመራ አልሄደችም። ሳትመረመር ነው ሄደችው። ታይ ግድ የለም እንደዚህ ያሳያል ብዬ ስላት ራሱ አላመነችም።
በቃ ፈርታ ነው ተመልሳ ሄደችው። ይሄ ደግሞ መፍራት አይገባም፣ ቀድሞ ጥንቃቄ ማድረግ ነው። ያደጉ ሀገራት የማህፀን በር ጫፍ ካንሰር በብዙ ጥፍ ሊቀንሱ የቻሉት ቅድመ ካንሰር ምርመራ በማድረግ እንደሆነ ዶክተር አልፍሪድ ይገልጻሉ። በኢትዮጵያም ሴቶች የማህፀን በር ጫፍ ካንሰር ከመከሰቱ በፊት ቀድሞ በመመርመር ደረጃውን በመለየት ታክመው መዳን ይችላሉ። ነገር ግን በሽታው ከተሰራጨ በኋላ ሕክምናው ከባድ ስለሆነ ከባድ ደረጃ ላይ ከመድረሱ በፊት ሴቶች ህይወታቸውን እንዲታደጉ አጽንኦት ተሰጥቷል። ቅድመ ካንሰር ምርመራ ሲደረግ ትንሽ ምልክት የሚያሳዩ ከካንሰር መለስ ብለው የሚታዩ ምልክቶችም መታከም ይችላሉ። እነሱ ሲታከሙ ነው ከፍ ያለ ካንሰርን መከላከል የሚቻለው። ከፍ ያለ ደረጃ ያላቸው ካንሰሮች ከስቴጅ 1ኛ ደረጃ እስከ 4ኛ ደረጃ ሊደርሱ ይችላሉና በተለይ መጀመሪያ ደረጃዎች ላይ ያሉት የካንሰር ደረጃዎች በቀላሉ በኦፕሬሽን እና ሌሎች የህክምና አማራጮች መታከም ይችላሉ። ከፍ ያሉ የካንሰር ደረጃ ካላቸው በተለይ 2ኛው ደረጃና ከዛ በላይ ያለ የካንሰር ደረጃ ከሆነ የሚታከምበት ያው ጨረርና የኬሞቴራፒ ህክምናዎች ነው ማለት ነው የሚሆነው። በጤና ሚኒስቴር በተዘጋጀው መመሪያ እድሜያቸው ከ30 ዓመት በላይ የሆኑ ሴቶች በየ5 ዓመቱ የማህፀን በር ጫፍ ካንሰር ምርመራ ማድረግ እንዳለባቸው ያስቀምጣል። በተለየ መልኩ የኤችአይቪ ኤድስ ታማሚ የሆኑ ሴቶች ደግሞ በየ2 ዓመቱ መመርመር ይኖርባቸዋል።